ሪል ከሆነ ግን እኔ አንዳንድ ጊዜ ታውቂያለሽ ድምፄንም ያወራሁትንም ነገር ሳስብ ራሴን እወቅሳለሁ። አንዳንድ ጊዜ ለምንድን ነው እዚህ ውስጥ የተገኘሽው? ለምንድን ነው እንደዚህ ያደረግሽው? እያልኩ በጣም ነው ከራሴ ጋር የምጣለው። እንዴት እንደገባሁ አላውቅም። እና የሚመስለው ነገሮች ምንድን ነው ይሄ ግፊት ሁሉ ከሷ እንዲመጣ አይነት ነገር አሁን ከሷ መጥቷል የሆነ ነገር መሆን አለበት የሚል አይነት ነገር ከመጀመሪያው የጀመረው ፓርት እንደዛ ነው የሚሆነው። የተረዳሁት እኔ እንደዛ። አንድ ደግሞ የያዘችው ኤቪደንስ አለ። ያንን ኤቪደንስ ከምታወጣበት አንገቱን ደፍቶ አብሮ ተቀብሎ መኖር። ምክንያቱም የተለያየ ነገር አለ። ልጅቱ የምትናገራቸው ነገር በመሀል በጣም ብዙ ነገሮች አሉ። ለምሳሌ የፈለገች ለስራ ነው። እኔና እሱ ፕራይቬት ላይፍ አለን። ያንን የተነጋገሩትን ኮንቨርሴሽን ወይ ቀድታ አስቀምጣለች ወይ ቮይስ ሜል ይኖራታል። የተለያየ ነገር ወይም ደግሞ ቪዲዮ ነገር ደግሞ ወንድሙ ቤት ዛሬ አይተሽው ከሆነ በፍቅር ካልሆነ በጸብ አትወጣም። እኔ እኮ አለችው የሆነ ነገር አድርጋ ጫና ልታብዛብቅ ስትለው በፍቅር ከመጣች በፍቅር ትቀጥል ብዬ ነው የሚለው ነገር አለ። ብቻ እኔ አሁን ከዚህ በኋላ እኔ ዝም ማለትን እየመረጥኩ ነው። መጨረሻውን እኔ ወዳታለው ክፉውን ነገር አልመኝም። ለስሙም ቢሆን አብረው ቀጠሉም አልቀጠሉም ለስሙ ካላደረገው እውነተኛነት ካለው ማጽዳት በጣም ቀላል ነገር እኮ ነው። ይሄ አንድ ቃል የሚፈታው ነገር ነው። አንድ ሁለተኛ ደግሞ ልጁ የኔ ካልሆነ አትመለሽም፣ ምንድነው አልቀበልሽም። እሷ ከተቀበለችው እድለኛ ነው። ምክንያቱም ልጁ የእሱ ቢሆን እንዲያውም ይሻለዋል ለሱ። ምክንያቱም ቢያንስ ጥፋት ያለው ይቅርታ ይላል። ልጁ የእሱ አይደለም ከተባለ ግን አለመዋገጡን መቼም አይረጋገጥም እና ለእሱ ልጁ እንዲያውም ቢሆን ይቀለዋል። ግን ድራማ ካልሆነ ግን በቃ ምንም ይሄን ያህል ሜዳ አያስፈልገውም ነበር። በቃ አልፈልግም፣ ወይ ስሜት ጠፍቶብኛል፣ ወይ ሌላ ሰው አፍቅራለሁ፣ ወይ በዚህ መንገድ መቀጠል አልፈልግም። በጣም ሲምፕል ነገር ነው። እንደዛ ብሎ መሄድ ይችላል። ግን እኔ እንጃ ዛሬ ግን ትንሽ ጠረጠርኩት መሰለኝ። አዎ መንገድ የሳተ ነገር ይታያል። ቆረጠች ልጅቱ ብሎ ቢያለቅስ ማንም ብሎ ማየው። በተለይ ልጄ ካልሆነ መልሳ እንዳትመጣ የሚለው ቃል በጣም ብዙ ጥያቄዎች ያስነሳሉ። ትልቁ ችግር እኮ እሱ አላከበራትም፣ ንቋታል። በእሷ ላይ ሌሎች ሴቶችን ያወራል። ለጠየቀችው ጥያቄ መልስ አይሰጣትም። እሷ ጋር ሰላም የለም። አሁን እኮ እሷ ነች ሰላም ማግኘት ያለባት፣ ረፍት ማግኘት ያለባት፣ ውስጧ ጥያቄ ያለባት፣ የመካድ ስሜት ያለባት፣ ብዙ ያለባት። እሱ ምናልባት ያለበት ጭንቀት ስሜ ጠፋ፣ አንድ ሁለተኛ የልጅ አባት ልሆን እችላለሁ አልችልም የሚል ነው። ይሄ ደግሞ በ2 ወር ውስጥ መስተካከል የሚችል ነገር ነው። እሷ ግን አብራው ብትቀጥልም ባትቀጥልም የሆነ ነገር እምነት የሚባለው ነገር እሷ ላይ አግድሎባት ነው የሚሄደው። እዛ ነው የተሰማኝ። ጭራሽ የሩስ እንዴት ናችሁ? አላህ ይመስገን። እንግዲህ ቪዲዮ እኔም ሀፋፍ አድርጎኛል፣ ከብዶኛል ንግግሩ ማለት የሆነ ምንድነው እሱም በእኔ በኩል አልተረዳችሁኝም የሚለው ፓርት አለ፣ እሷም በእኔ በኩል አልተረዳችሁኝም የምትለው ፓርት አለ። ጃስት እኛ እንደ ተመልካች ከጅማሬው የቱ ጋር ነው የምንሻው ብለን በምናየው ልክ ለመረዳት እየሞከርን እንግዲህ እዚህ ተደርሰዋል እና ድካም አይበታለሁ፣ ተስፋ መቁረጥ አይበታለሁ፣ መመለስንም አይበታለሁ። ዝብርቅርቅ ያለ ነገር ነው ያየሁበት እሱ ላይ። አላቅም እንግዲህ እኔ እስካሁን የሆነ ሪል ነገር እንዳለ ነው እኔ በእርግጠኝነት የሚሰማኝ። የሆነ ነገር ሀፕን ሆኖበታል። ያንን ነገር እንግዲህ በድራማም ደበላልቀው ይዘውት መተው ነው እንጂ የሆነ ፌል ያደረገበት ነገር አለ። ምክንያቱም ከአመጣጡ ጀምሮ የሆነ ነጥብ እየተጣለ የመጣበት ፓርት አለ፣ ግልጽ ሳያደርግ የመጣበት ፓርት አለ እና አሁንም ማለት ሰው ሲጠይቀው አዎ እንዴ ከዛሬ ስንት በፊት የመጀመሪያ መንስኤው ትቼ ሄዳለሁ ያለችውን ፓርት ራሱ በሶሪ ሲተላለፉ ተደፋፍኖ ነው የተላለፉ ተቀለሽ። ከዛ ለዛሬ እዚህ ደረሱ እንግዲህ ትሽ እና ያቺ ፓርት ግልጽ ብትሆን ለዛሬም እንደዚህ ባልደረሱ ነበር እና ዛሬም ነገም እሱ መስራት ይጠበቅበታል ባይ ነኝ። እሱ ግን በጣም ድካም ነው የሚታይበት፣ መሰልቸት ነው የሚታይበት።
አይዶኖ ላይፉን እንዴት እንዳቀለለው። እኛ ለነሱ እንደዚህ ከብዶን ለነሱ አልከበዳቸውም ማለት አልፈልግም፣ ይከብዳቸዋል። ግን ከሆነ ይሁን ካልሆነ አይሁን አይነት ነገር ውስጥ መደምደም ውስጥ ባይገቡ ራሳቸውን ማለት ሪል ከሆነ ስራ ካልሆነ ሁለቱም ለራሳቸው ጊዜ ሰጥተው የተጎዳ ፓርት አለ እዚህ ጋር ከማንም ይልቅ በጣም የተገፋው ፓርት አለ። ያው እሷም በራሷ መንገድ የምታደርገው ነገር ቢኖርም ግን ሞር ጫና ኖሮባት ነው መመለስ ባለባት መንገድ እየመለሰች እዚህ ደርሰዋል። ግን አሁን እሱ የእሷንም ኮምፕሌን ለማቅረብ ፈልጓል። እኔ እንደዚህ ሶሪ ብያለው ምናምን ነገር ብዙ ነገር አንስቷል። ግን ለመሰብሰብ ያህል ድካሙንም ሁሉ ነገሩንም ትቶ እንዲያውም ምን አለው ሲጠይቀው እስቲ ጥሩ ነገር ለማስታወስ እንኳን ሞክር ማለት ጥሩ ያሳለፋችሁትን ነገር እንድታስታውስ አርጋት ምናምን ነገር ያለው ፓርቱ እንደውም እሱ ከምክሩ አንዱ የተመቸኝ ፓርቱ እና ምንድን ነው የሆነ ነገርም ብሎታል። ዊና ፊት ላይ ያየሻቸው ነገሮች ማግኘቱን ስጠይቀኝ ዋሽቻታለሁ። መነሻው ታዲያ እሱ አይደል አንድ ፖይንት ሁለተኛ ላይ ያገኘችው ጊዜ አሁን ሲመጡ ያገኘችው ጊዜ እኮ ነው ያለው ዋሽቻታለሁ እንጂ በፊቱን አይደለም። አዎ ያሁኑ ላይ እኮ እንደው ምን አለ እንትን መጥቼ እኔ ነገሮችን ለማስተካከል ብዬ ከሷ ለማስተካከል አልኩና ከዛ እሷ ደግሞ ቪዲዮ ስትልክላት እኔ ምንም እንደማላቅ ነው እንግዲህ እሱ ምንም እንደማላቅ ስትጠይቀኝ አይ ምንም የተፈጠረ ነገር የለም ዋሽቻታለሁ እንዴ ይሄን ፓርት ለማለት ነው ዋሽቻታለሁ ያለው እና ያው በሂደት እያደረ ራሱ ነጥቡን ያገኘዋል ብዬ አስባለሁ። ግን ከዚህ ሁሉ ከመወሰን እንግዲህ የማየው ነገር ስራም ነው ሪልም ነው ብዬ ስለማስብ ወይ ለራሳቸው ጊዜ ሰጥተው በተረጋጋ ነገር ቢያወሩ ማለት እንደውም አንድ ደግሞ ዊና እንደውም ትዝ አለኝ እሷ አልፈልግም ብትል የእውነቷን ይመስልሃል ወይ ያለው ፓርት ራሱ እሱ ጥሩ ቆም ብሎ እንዲያስብ አድርጓል። አንተ ትችላለህ ወይ አንተ ተለይተሃል አልችልም ግን ቢሆንም አለ። ስለዚህ እሷስ እንደዛ አይነት ስሜት ይኖራታል። ጥሩ ነገር ነው ያለው እሱ ጋር ልክ ነሽ። እሱ ጋር እንደሱ ሲለው ራሱ ማለት እሱ ጋርም እንዳልተቀበለው አምሮ ማለት ከህይወት ሙሉ ለሙሉ ወጣው አለችኝ ከዛ ተመልሳ መጣው አለችኝ ነገር ሲለው እሷ እንዲህ ብትን ታምናታለህ ወይ ነገር ሲለው ያው ጥያቄ ምልክት ነው ለሱ። በእርግጥ ላያምናትም ይችላል እንዲያርጋ በመሄዷ። ግን ምንድነው እሱ እንዲያምን ያደርገው በቤተሰብ ድረስ እንደዛ ደፍራ መለያየትን ስታወራ እሱ አክሰፕት እንዲያደርገው አስቦ ማለት እየተቀበለው ይመስለኛል በእሱ አረዳድ ማለት ነው። በአማቻችን አረዳድ በቤተሰቧ ፊት እንደዚህ ደፍራ ካለች የእውነት አምርራ ነው አይነት ነገር ተረድቼበታለሁ ማለት እርቁን አለመፈለጓን ነው ማይባት። ከዛ ደግሞ ተመልሳ መጣች አይነት ነገር እና ምንድነው ከምንም በላይ ነገሩን ሊፈታ የሚችለው ቁልፉ እሱ ጋር ነው። እቺን ልጅ በግልጽ ቢያናግራት ነገሩን ቢፈታላት የመመለስ ነገሯ ትናንት ራሱ እኮ በቂ ነገር ነው። በቃ ያሳያት እናውራ ትቷት መሄድ አያስፈልግም ነበር እዛ ጋር ምንም ቢሆን ምንም በቃ ከብዙ መጥፎ ነገር ጥሩን ነገር አስቦ ትዕግስቱን ተቆጣጥሮ ያው ትዕግስተኛ አይደለሁም ይላል ምናምን ግን ነገሩን ለመፍታት እውነት ከልቡ ከፈለገ እዛ ጋር መቋጨት ይችል ነበር። ያለውን ነገር ፍርጥርጥ አድርጎ አውርቶ ማለፍ የሚችል አንድ ነገር ያየሁት ነገር ከሚናገረው ውጭ የሆነ ፊቱ ምናምን አንዳንድ ነገሮቹን ሳይ የሆነ በጣም የመደንገጥ ስሜት አለው። ምክንያቱም እንደዚህ ቆራጥ የሆነ ነገር በተለይ አመት በዓልም ስለሆነ ምናልባት ይመስለኛል እና የሆነ አይተሹ ከሆነ የሆነ እኔ እኮ እሷን በጣም የሆነ መውደዱንም ተናገረ። ግን የሆነ ነገር የደነገጠው ነገር ያለ አልመሰለሽም? ኧረ እኔ እውነት ለመናገር የመጨረሻ ያላት ፓርቱ ሁላ አሳዝኖኛል። እውነቱን ለመናገር የዛሬ አመት እኮ እንትን ይሄ ነው ክንትን ሊለኝ ነበር ምናምን ሲል የሆነ በጣም ፊል ያደረገው ነገር እንዳለ ተሰማው። አባቷን አለመቀበሏ መሰለኝ ግን አለ አባት የዛሬ አመት ያሳለፉትን የበዓል አካባቢ ሲያስበው አታንሳብኝ አለው እና ልጁ ጋር መስራት ይጠበቅበታል ባይ ነኝ። እሷ በእርግጠኝነት ብዙ ነገር ክሊር ቢያደርግላት የምትመለስ አይነት ነች። ከትናንት ነው ከተረዳኋት አይነት
ደግሞ የኔ ቢሆን መመለስ የለም ኖ እሱ የማያደርገው ነገር እኮ ነው። እዚህ ጋር እሱ በምሳሌ መልክ እንኳን የሆነ ጊዜ ፌንት አርግዣለሁ ተቀበለኝ ከፍጽ ያለችው እንኳን ምሳሌ ሊሆነው ይችላል። ዱባይ አስነስቶት ያስኬደው ራሱ ምሳሌ ምክንያቱም የእሷን ስህተት መቀበል እያቃተው ፓርት አለ። አሁን የኔ ስህተት እንዴት ልትቀበል ግዴታ አለበት ብሎ ማሰብ ይኖርበታል። መሆን የለበትም። ምክንያቱም ሊረዳት እሱ በእኔ ላይ ቢደርስ ብሎ አስቦ ያሳለፈውን ነገር እንኳን የሰራውን ነገር ቆም ብሎ ማሰብ አለበት። ይሄ ልጅ እንዴ እቺ ልጅ እኮ ከመባልም በላይ ከንግግርም በድርጊት እኮ ነው እየተደረገችበት የተባለች አንድ ትናንት የሚዘጋው ነገሮች ገልጠው ከወጡ ጥፋተኛ ነህ የሚለው ነገር ስለሚመጣ ያንን ነገር ላለመስማትና ለሰዎች ላለማሳየት መንገዱን አስተካክሎ ማለት በየቀኑ በሚያደርጋቸው ነገሮች የእሷን ጥፋት እያወጣ እያስተካከለ ምን እያለ ለመውጣት በቃ አቁማ እሱ መንገዱን ለመቀጠል የፈለገ አይነትም ይመስላል እንዳየሁት። ያ ደግሞ ብዬ እንዳላሰብ እርግጠኛ ሆኖ እንግዲህ ዛሬ ቢታይሽ በዊና ፊትም እኔ አላረኩትም ነገር ማለት ልጁ የኔ አይደለም የማለቱ ነገር ደጋግሞ እያለው ነው። ይሄን ነገር ማለት ምንድነው መሄዱ ራሱን የቻለ ጥፋት ሆኖ ሳለ እሱ ፎከስ ያደረገው ልጁ ላይ ነው እና እሱን ግልጽ ማድረግ ያልፈለገው ፓርቱ እንግዲህ የተገናኛት ያቺ ሞመንት እንግዲህ ምን እንደሆነች ነው ጥያቄ ዋናው ቁልፉ ብዬ ነው ማስበው። እሷ ጋም ያለ መረጃም እኔ እንደዚህ እንድትጨክን ያደረጋት የሆነ መረጃም ሊኖራት ይችላል። ከማንም በላይ እሱን ማጣት እንደማልፈልግ እናውቀዋለን እና የዚህን ያህል ሊያስጨክናት የሚችለው ነገር ብዬ ከራሴ ጋር የሚያሰቡት ምንድን ነው የልጁት ዲኤንኤ ቢሰራ እኔ ለምሳሌ አላምንም። የእውነት ሆኖ ከሆነ ለመሰለሽ ፌክ ሊያደርጉት ይችላሉ። ከልጅቱ ጋር ተማክረው ያው ከዚህ በኋላ የልጅ እናት የምትሆን ከሆነ የእሱ ልጅ ከሆነ ኑሯቸው ፐብሊኩ ሁሉ ነገሩ ስለሚበላሽ ያ እንዳይበላሽ በቃ የእሱ ልጅ አይደለም ተብሎ እሷን ማስወጣት አይነትም ሊሰራ ይችላል። ስለዚህ የልጅቷ ኮንፊደንስ ራሱ በጣም ግራ የሚጋባው ነገር ነው። በጣም ግራ የሚጋባው ነገር ነው። በጣም ማለት የዚህን ያህል ውሸት በሆነ ነገር ላይ እንደዚህ ድርቅ ብሎ መገኘት ራሱ እኔ አክተርነት ነው ብዬ እንዳምን አያደርገኝም። ውሸት ነው። ሞዴታና ያስወጣኛለች ሰው ዛት አስወጣ ልሳኔ ቀጤ እስቲ አንቺ ውረጅ ነኝ ነው ወድ እቺ ነኝ ነው ውረጅ እሺ እኔ ማርቦንቱን ላስገባት እሺ ውዴ ሳኒ ቀጤኛ ሳኒ የለችም እንዴ ከሌለች ለምራው ተቀጥል ወይም ደግሞ አለች እኔ አንድ ያልገባኝ ነገር አለ ይዘር ማለት ነው ለምንድን ነው እሺ ልጅ ወይ አንዴ ጠብቂ ማየ ይቅርታ አሁን የመጣሽ ተረጋጊ ተጠብቂ ያለ እሺ ማየ ጠይቂያለሽ ልጅ ሳኒ ወይ እንዴት ናችሁ? እግዚአብሔር ይመስገን እኔ አብጃለሁ እኮ እሺ ምን ሆነሽ ነው? ገብቼ ተሳድፌ ወጣሁ አይደል? አንቺ ተሳስተሻል እኮ ሰላም ማለት ነበረብሽ መጀመሪያ። እኔ ኔትወርክ እንደሆነ ያስወጣ